በእነ ክርስቲያን ታደለ መዝገብ ላይ ፍርድ ቤቱ ፍትህ ሊሰጠን አልቻለም በሚል ተከሳሾች በችሎት ውስጥ ያሰሙት ሮሮ ከፍተኛ መነጋገሪያ ሆኗል። በእስር ቤት ውስጥ እየደረሰብን ያለ መከራ ከፍተኛ ነው መባሉም ተሰምቷል። ዝርዝር ይዘናል። በትግራይ ክልል እየተካሄደ ባለው መጠነ ሰፊ የግዳጅ ወታደራዊ አፈሳ ጸበልተኞች ጭምር ታፍሰው ወደ ካምፕ የሚለው መረጃ በርካቶችን እያነጋገረ ይገኛል። በጣና ሐይቅ ገዳማት ላይ ከባድ የእሳት አደጋ ደረሰ ተብሎ በቲክቶክ ላይ የተለቀቀው አስደንጋጭ ቪዲዮ ሐሰት ነው ወይስ እውነት? በዚህ ቪዲዮ ታደምጡታላችሁ። ሰላም ወደ ቻናላችን ቤተሰቦች እንደምን አላችሁ? እንደ ሁልጊዜ ሁሉ ዛሬም በአገራችንና በአካባቢያችን እየተከሰቱ ያሉትን ሰበርና አዳዲስ ወቅታዊ መረጃዎችን ከትንታኔ ጋር ይዘን ቀርበናል። በቀጣይ እውነተኛና ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የደውል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። በቅድሚያ ሰሞኑን በማህበራዊ ትስስር ገጾች ላይ በተለይም በቲክቶክ ላይ በርካታ ምዕመናንና እንዲሁም ደግሞ የቅርስ አፍቃሪያንን በከፍተኛ ሁኔታ ያስደነገጠ አንድ አነጋጋሪ ወሬ ሲናፈስ ሰንብቷል። በጣና ሐይቅ ላይ ትልቅ ፍንዳታና ከባድ የእሳት አደጋ ተከሰተ በሚል የቪዲዮና የፎቶ ምስሎች በመጠቀም የተሰራጨው ይህ መረጃ ፍጹም መሰረተ ቢስና የሐሰት ወሬ መሆኑን የገዳማቱ አባቶችና የአካባቢው እውነተኛ ምንጮች በይፋ አረጋግጠዋል። ሰሞኑን በተለይም ግንቦት 27 ቀን 2018 ዓ.ም በርካታ የቲክቶክ ተጠቃሚዎች አንድ ታላቅ የእሳት ቃጠሎ የሚያሳይ ምስል በመለጠፍና በሐይቁ ላይ የሚገኙትን ጥንታዊ ታሪካዊ ገዳማት በእሳት እየነደዱ እንደሆነ አድርገው አሰራጭተውታል። ይህ ያልተጣራ የፈጠራ ወሬ በመላው ሀገሪቱ የሚገኙ በርካታ የኦርቶዶክስ ተዋሕዶ እምነት ተከታዮች ላላስፈላጊ ስጋትና ጭንቀት የዳረገ ሲሆን እውነታውን ለማጣራትም ወደ ስፍራው የሚደውሉ ሰዎች ቁጥር በከፍተኛ ሁኔታ ጨምሮ ነበር። ለመሆኑ ተጨባጭ እውነታው ምንድነው ብለን ስንመለከት ቃጠሎው ከማንኛውም ድንገተኛ አደጋ ወይም ከጥንታዊ ገዳማቱ ጋር ምንም አይነት ግንኙነት የሌለው ሲሆን የአካባቢው ማህበረሰብ ዓመታዊ የግብርና ትውፊት አካል መሆኑ ታውቋል። ክስተቱ የተመዘገበው በጣና ሐይቅ ዳርቻ በተለምዶ አባ ግርማ ተብሎ በሚጠራው አካባቢ ነው። የዚህ አካባቢ ነዋሪዎች ዓመቱን ሙሉ የሐይቁን ደንገልት የተሰኘ ተክል በማጨድ ታንኳ የሚሰሩበት እንዲሁም ጨፌ በማዘጋጀትና በመሸጥ የሚተዳደሩበት ስፍራ ነው የተባለው። የአካባቢው አርሶ አደሮች ለቀጣዩ ዓመት አዲስ የደንገል ተክል በመጥራትና በደንብ እንዲበቅልላቸው የደረቀውን አሮጌ ተክል ሆነ ብለው በእሳት የማቃጠል ልምድ የግብርና ተግባር ያከናውናሉ። ሰሞኑን በቲክቶክ ላይ የታየው እሳትም ይሄው በሰው ቁጥጥር ስር የሚደረገውና የተለመደው ቃጠሎ መሆኑ ተረጋግጧል። የገዳማቱ አባቶች ባስተላለፉት መልእክትም በጣና ሐይቅም ሆነ በውስጡ በሚገኙ ጥንታዊ ገዳማት ላይ የተከሰተ ምንም አይነት አደጋ የለም። ማህበረሰቡ በማህበራዊ ሚዲያ ላይ በሚለቀቁና ህዝብን ለድንጋጤ በሚዳርጉ የሐሰት ወሬዎች እንዳይታለል እናሳስባለን ሲሉ መልእክታቸውን አስቀምጠዋል። በሀገራችን የፖለቲካና የህግ መድረክ ከፍተኛ ትኩረት የሰጠው የእነ አቶ ክርስቲያን ታደለ የክስ መዝገብ ዛሬም በአዲስ ውጥረት ቀጥሏል። የፌዴራል ከፍተኛ ፍርድ ቤት ለዛሬ ግንቦት 28 ቀን 2018 ዓ.ም የሰጠውን ቀጠሮ አስመልክቶ አዲስ ማለዳ የተከሳሾቹን ጠበቃ ሰለሞን ገዛህን በማነጋገር ችሎቱን ውሎ በዝርዝር ይፋ አድርጋለች። እንደ ጠበቃው ገለጻ ከሆነ ፍርድ ቤቱ ለዛሬ ቀጥሮት የነበረውን ተከሳሹን የቀረበላቸውን ክስ ይከላከላሉ ወይስ በነፃ ይሰናበታሉ የሚለውን ወሳኝ ጭብጥ ለመወሰን የነበረ ቢሆንም ብይኑ አልተሰራም በሚል ፍርድ ቤቱ ለሰኔ 3 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱ ነው የተነገረው። ይሁን እንጂ በየዕለቱ የነበረውን የችሎት ውሎ ይበልጥ ያደናገጠው ተከሳሾቹ በእስር ቤቱ ውስጥ እየደረሰባቸው ስላለው የሰብአዊ መብት ጥሰት ለችሎቱ ያሰሙት መራራ አቤቱታ ነው። ተከሳሾቹ በችሎቱ ላይ በቁጭት ባሰሙት ሮሮ ማረሚያ ቤቱ ውስጥ የምንገኘው እጅግ ጠባብ በሆነ ክፍል ውስጥ ነው። በአንድ ክፍል ውስጥ እስከ 60 የሚደርሱ ተከሳሾች በአንድ ላይ ታጉረን እንገኛለን። ይህም ለመንቀሳቀስ የማይመች ከመሆኑም በላይ በጤናችን ላይ እያደረሰ ያለው ጉዳት ቀላል አይደለም ብለዋል። አክለውም ቤተሰቦቻቸው በአግባቡ እንዳይጠይቋቸው የተደረገ መሆኑንና ፍርድ ቤቱ ካለባቸው የጤና እክል አንጻር ምንም አይነት ፍትህ ሊሰጣቸው እንዳልቻለ በከፍተኛ ሐዘን ገልጸዋል። ጠበቃ ሰለሞን እንደተናገሩት ከዚህ ቀደም ተመሳሳይ አቤቱታዎች ቀርበው ፍርድ ቤቱ ለማረሚያ ቤት ኃላፊዎች ትዕዛዝ ሰጥቶ የነበረ ቢሆንም በተደጋጋሚ የሚወጡ የፍርድ ቤት ትዕዛዞች በማረሚያ ቤቱ በኩል ተግባራዊ ሊደረጉ አልቻሉም ሲል ነው የገለጸው። ተከሳሾቹ ፍርድ ቤቱ የራሱን ትዕዛዝ ማስከበር አለመቻሉ እጅግ አሳሳቢ እንደሆነ ተናግረዋል። ዋናው በየነ ቢዘገይም እንኳን ፍርድ ቤቱ እየደረሰ ስላለው የሰብአዊ መብት ጥሰት አፋጣኝ እልባት ሊሰጣቸው ባለመቻሉ ተከሳሾቹ ቅሬታቸውን አሰምተዋል።
አሰምተዋል። በመጨረሻም ፍርድ ቤቱ በቀረቡት የሰብአዊ መብት ጥሰት አቤቱታዎች ላይ አዲስ ትዕዛዝ ለመስጠትና በዋናው መዝገብ ላይ ይከላከሉ ወይም በነፃ ይሰናበቱ የሚለውን ብይን ለማሳወቅ ለሰኔ 3 ቀን 2018 ዓመተ ምህረት ተለዋጭ ቀጠሮ ሰጥቶ ችሎቱም ተበትኗል። ይህ በእነ ክርስቲያን ታደለ መዝገብ ላይ እየታየ ያለው የፍትህ መጓተትና የእስረኞች አያያዝ ጉዳይ የሀገሪቱን የህግ በላይነት እና የሰብአዊ መብት አያያዝ በድጋሚ በጥልቅ ጥያቄ ምልክት ውስጥ ጥሎታል እየተባለም ይገኛል። ከሰሞኑ ከህወሓት በኩል አዲስ አውዳሚ ጦርነት ሊቀሰቀስ ይችላል በሚል ማስጠንቀቂያ መውጣቱን ተከትሎ በትግራይ ክልል ውስጥ እየተካሄደ ስላለው መጠነ ሰፊ የወታደራዊ ኃይል ቅምሻ አዳዲስ መረጃዎች በዚህ ሰዓት ላይ እየወጡ ይገኛሉ። ባለፉት 3 ሳምንታት በክልሉ ውስጥ በከፍተኛ ሁኔታ እየተተገበረ ያለውን የግዳጅ ወታደራዊ አፈሳ በተመለከተ ቅድሚያ ለሰብአዊ መብቶች የተሰኘው የመብት ተሟጋቾች ተቋም ሰፊ የምርመራ ሪፖርቱን ዛሬ ይፋ አድርጓል። ተቋሙ ባወጣው ሪፖርት መሰረት በትግራይ ክልል የተፈጸመ ያለው ይህ ህገወጥ የግዳጅ ወታደራዊ አፈሳ ከ3 ወራት በፊት በሰሜን ምዕራብ ዞን የተጀመረ ሲሆን በአሁኑ ወቅት ግን ድርጊቱ ክልሉን ሙሉ በሙሉ ባካተተ መልኩ በመላ ትግራይ ከፍተኛ ሁኔታ እየተስፋፋ መምጣቱን ነው የገለጸው። ይህ የግዳጅ አፈሳ በዋናነት 3 ማህበረሰብ ክፍሎች ላይ ያነጣጠረ መሆኑን ሪፖርቱ በመጥቀስ አስፍሯል። እነርሱም ከዚህ ቀደም የቲዲኤፍ አባል የነበሩ የቀድሞ ታጋዮች፣ በሰሜን ጦርነት ወቅት ለጦርነቱ አንድም የቤተሰብ አባል ያላዋጡ የመካከለኛ ቤተሰብ ልጆች እንዲሁም በወርቅ ማውጫ ስፍራዎች ላይ በባህላዊ መንገድ ወርቅ በማውጣት የሚተዳደሩ ወጣቶችን ያካተተ እንደሆነ ትንተናው ይገልጻል። ነገር ግን የመብት ተሟጋቾች ተቋሙ በዚህ ሪፖርት ላይ እጅግ አነጋጋሪና አሳሳቢ ጉዳዮችን ይፋ አድርጓል። ይኸውም የክልሉ የጸጥታ አካላት ህገወጥ አፈሳውን በገበያ በመዝናኛና በቤቲንግ ቤቶች ላይ ብቻ ሳይሆን በሃይማኖት ስፍራዎችና በጸበል ቦታዎች ላይ ጭምር በመግባት እየፈጸሙት መሆኑን ነው የገለጸው። በህወሓት አስተባባሪነት እየተፈጸመ ባለው በዚህ ግዳጅ ወታደራዊ አፈሳ በርካታ ንጹሃን ወጣቶች ከጸበል ቦታዎች ጭምር ታፍሰው በቀጥታ ወደ ወታደራዊ የስልጠና ካምፖች እንዲወሰዱ መደረጉን ተቋሙ በከፍተኛ ሐዘን ዘርዝሯል። ይህ በንጹሃን ዜጎችና በሃይማኖት ቦታዎች ላይ ሳይቀር የሚፈጸም ወታደራዊ ምልመላ በክልሉ ህዝብ ላይ ከጦርነት ማግስት የተጫነውን የስነ ልቦና ጫና ይበልጥ እያባባሰው እንደመጣ በርካቶች እየተናገሩ ይገኛሉ። በትግራይ ክልል ጸበልተኞችና ወጣቶች ሳይቀሩ ለወታደራዊ ስልጠና እየታፈሱ መሆኑን የሚያሳየውን ይህንን የመብት ተሟጋቾች ተቋም የምርመራ ሪፖርት እንዴት ተመለከታችሁት? ይህንስ አካሄድ ለቀጣዩ የሰላም ሂደት ምን አይነት ስጋት ይፈጥራል? ውድ አስተያየታችሁን በኮሜንት ላይ ያጋሩ። እንደዚህ ያሉ ትኩስና የተረጋገጡ ሀገራዊ መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ስለተከታተላችሁን ከልብ እናመሰግናለን።